ትናንትና አይንሽን አላይሽም በአጠገቤ እንዳትጂ አጠገቤ እንዳትደርሺ አንቺ የምትባይ ከህይወቴ ውጭልኝ ብሎ ያላት ሴት ዛሬ ካንቺ ልጅ አለኝና እርግጠኛው ማወቅ ፈልጋለሁ። እርግጠኛ ከሆንሽ እንግዲህ ሄርሜላ ቀይ ልትሰጥ ማለት ነው። እንግዲህ ሐሳቡ እንደዛ መሰለኝ። እንግዲህ ምን ይባላል እንግዲያስ እንመርመር ሀያ እኔ ያርግዣለሁ ብላ ስትለው እንኳን ያልሰማ ወንድ ዛሬ መጥቶ እንመርመር ሀያ ብሎ ማለት ምን ማለት ነው? እርግጠኛ ስለሆነ ኤፍሬም እየጮኸ ኧረ ትዳር ሄርሜላን ተዋት ይችላል ጠቅምህም እያስመሰለኝ ነው ሩታ የልጆችህ እናት ናት ተው ተመለስ እያለ ወንድሙ እየጮኸበት እንኳን ላይረዳ ዛሬ ትናንትና ያን አማርኛ እኔ በዩቲዩብ ለማምጣት ያፈርኩ አንዴ ልጁን እናት እንደዛ ሲያዋርድ ዛሬ ካንቺ ልጅ አለኝ ካለኝም እርግጡን ንገሪኝ ማለት ምን ማለት ነው? በቃ ሩታን ከድራማ ማውጣት አይፈልጉም ማለት ነው። በቃ ይሄ እኮ ነው። ዛሬ ዩቲዩብ ላይ እንግዲህ አይታችኋል። ቀጥታ ስርጭት እያስተላለፍኩላችሁ ትልቅ ሚዲያ ነው በቃ ሲዘግባቸው የዋለው ትክክል አይደለም እያስተማሩን ያሉት በሴት ላይ ሴት መደረብ ምናምን እየተባለ ምድር ጤሶ አመሸ። ዛሬ ደግሞ ከሩታ ልጅ አለኝ ብሎ መጣ። እንግዲህ ማን ነው የተዋረደው? ሄርሜላ ወላ ሩታ? ሄርሜላ ሰው ትዳር ገብታ የሰውን ትዳር አበላሻለሁ ስትል የራሷን ህይወት ያበላሸች ሄርሜላ ናት። እኛ በምናወራውን ነገር ጠንቅቀን እናውቃለን። ድራማ ነው። ነገ ተነገ ወዲያ ማን ያለቅሳል አብረን እናያለን። ላይክ፣ ሰብስክራይብ፣ ሼር ቪዲዮአችንን እስከ መጨረሻ እያያችሁ አበረታቱን። ኑርታዬ ዛሬን ለማንኛውም ሂድ ብላው ስለሄደኝ ደስ ብሎኛል። ለምን ብትሉ እሱ እንደዛ እንደ ውሻ ሲያደርጋ ዛሬ ደግሞ ግድ ማሳወቅ የለብኝም አወክ ካላወክ እንዳንተ አይነባል ነው ያለችው። በእውነት ነው የምላችሁ እንደዛ ያለችው ሆዷ ብዙ ነገር ችሎ ነው። መንከባከብ ስትፈልግ ዛሬ ከሜዲያ ያረገዝኩ ስትል ሆዷን እየጨበጠ ሲመጣ አይታችሁታል። እሷ ግን አንድ ቀን እንኳን ሚስቴ ምን አማረች ሳይላት አንድ የ7 ወር ልጅ አላት። አሁን መልሳ ያረገዘችበት ምክንያት ለራሱ እሱ ወደ ቤቱ ቢመለስ በልጅ ሰበብ ብላ ነበረ። ነገር ግን እሱ አልገባውም። አንድ ከሜዲያ ግን ሊያሽቃብጥ ፈለገ። ሩታ አሁንም ነገም ተነገ ወዲያ መመርመር የለባትም። ስትወልድ ትውለድ፣ አርፋ መቀመጥ ነው ያለባት ቤቷ ራሷ ከልጆቿ። ሰው ልጅ እንኳን ልጅ ወልዳ አይደለም እኮ ሆድ ያለ ልጅ እኮ ያጫውታታል። ፈታ ብላ በቤቷ መምጣት አለባት ብዬ አስባለሁ። ዛሬ ለማንኛውም አብርሽ ውሃ የገባበት ነገር አለ። ሄርሜላ ሊርቃት አስጠልተዋል መሰለኝ። ሊርቃት ነው ይሄን አጀንዳ ያመጣው። ጠብቆ ወደፊት ሄርሜላ ሚዲያ ላይ ለመጣል ስለፈለገ የውሸት ሳቅ እንደምትስቅ ስለገባው ጠብቆ። በእውነት ነው የምላችሁ እኔ ከሁለቱም ለኔ አንድ ናቸው። ቢሆንም ግን በሰው ትዳር የገባች ሴት ርካሽ እንደሆነ ስለምቆጥር ወደፊት ማን ያለቅሳል አብረን እናያለን። ድራማው ይቀጥላል። ሩታም ተው ህይወቴ ውጭ ያላትን መልሶ አስገብቷታል። ሩታ እንድትወጣ እንፈልገው እንድትሰራ ነው የምፈልገው። ውጭ ያለ ወንድ ዛሬ ደግሞ ጠርቷት ይኸው መታለች። ማምጣት ይችላል ዳኒሻ ጓደኛዬ ወንድሜ በኋላ ከህይወታችን ውጪ ምናምን ብለህ ሁሌ እኔን ከመጥራት የማታርፈው ለምንድን ነው? ነኝ እንዴ እኔ ስለ ያለ የተፈጠረ ነገር ስላለ ነው። ነው ወይ አንዴ መልስልኝ። አንተ እና እሷ ጋር ከሆነ እሷም ትሄድ በቃ እሱም ሄደ። ትሽሜ እና እሱ ጉዳይ ከሆነ አንቺ ነው የሚመለከት በደንብ ነው የሚመለከተኝ። ነኝ አርግዣለሁ ሁለተኛ ልጅ ምናምን ነገር ብለሽ ብዙ ነገር አውርተሽ ነበረ። ከዛም በላይ ሐኪም ቤት ሄደሽ ልጅ መጥቻለሁ ወረቀት አለኝ ምናምን ብዙ ነገር እያልሽ ነበር። እሺ ወይስ ያደረከው? እሺ ኦኬ እኔም ተደፋፍኖ እንዲታለፍም ካደረኩኝ አሁን ግን ነገሮችን ማወቅ ስለምንፈልግ ከቻልሽ አሁንም ሐኪም ቤት እንሂድና ያለው ነገር ቼክ ማድረግ እንፈልጋለን ሁላችንም ማለት ነው። እርግጠኛ ባልሆንኩበት ነገር ላይ ሁልጊዜ አእምሮ የምንትን እያለ የተጨናነቀ መኖር የለብኝም አይደለ? ስለዚህ መሆን እፈልጋለሁ። ከአንተ ነው ያረገዝኩት ስለሽኛል። ከኔ ከሆነ ደግሞ ስለዚህ ሆድሽ ላይ ስላለኛል ማለት ነው። እንደዛ ከሆነ አያገባህም። ከዚህ ሁሉ ጊዜ ባኛል ምናምን ዛሬ አክተር ያጫውታል እንዴ? ሩታ እስከ ዛሬ የት ነበርክ እኮ? ገና ሆድሽ ሳናገረ የተንበጨበጭከው ዛሬ ምን ታገኛለህ? እሺ ሩታ አሁን አዳምጠኝ። አሁን ረዳትም ግዴታ የለብኝም። ይሄን ማወቅ የፈለግሽው ሄርሜላ አይጠበቅብኝም። ይሄን ነው እኔን ይመለከተኛል ጉዳይ ያልሽው። አሁን አማርኛ እየጠየቅናችሁ ምን አገባችሁ? አያገባሽም ለማለት አያገባሽም እኮ እንዴ። ማወቅ ስትፈልግ ማወቅ የምትችልበት ጊዜ አለ። ካልተመቸህ አልተመቸህም ምናምን። ከዛስ እኛ ደግሞ አንተ ማወቅ ስትፈልግ እኛ አንተ ማሳወቅ ግዴታችን ነው። ባሉም ሰዎች ይሁን አንቺም ሁኚ የምናውቀው ታሪክ የለም። ግን ቴክስቶች እየደረሳት ነው ያለው። ያገባኝ ታዲያ እኔ ያገባኛል ይድረሳት ምን አገባኝ እኔ። እሺ ስለሱም አይግባሽም ምንም የመመለስ ግዴታ የለብኝም። አያገባችሁ። ፍላጎትሽ ምንድነው? እንዴት አያገባችሁም? አያገባችሁም።
የመመለስ ፍላጎት ካላት ፍላጎትም የለኝም ዳኒሻ ፍላጎትም የለኝም የመመርመርም ፍላጎት የለኝም ግዴታም የለብኝም ምክንያቱም ያኔ በኮንፊደንስ ያን ነገር እናድርግ ስለ አንተ ምንም ራስ ላይ ኮንፊደንስ የለ ራስ ላይ መተማመን የለ የእውነት ሞራሉ ቢኖር ኖሮ ሄደት አድርገው ነበር ሩታ ማመን ቀርቻ አይደለም ግን ውሸት እንደሆነ ውስጤ ውሸት አሁንም ቢሆን ሰው ጋር ያለው አመለካከት ምንድነው ዳኒሻዬ ምን መሰለህ አሁን አብርሃም ጥሎኝ ሄዳለ አይደለም ልውል እኮ አለ እሱ ጥሎኝ ሄዳ አልሄደ ደንታ አይደለም ላስታውስሽ አለ ልውል አለ የስድስት ወር ሰባት ወር አብርሃም እንዲህ ነው እንዲያ ነው ብሎኝ የማያውቅም ተረግዞ እስከሚወለድ እኔ ያለው በቃ ይሄ ደግሞ ግልጽ እውነት ነው ይሹ እኮ ነው በደንብ አድርገሽ እያየሽው ነው ተደርበሽ ያረገሽው ሩታ አረገዘች ሲባል ነው አንቺም ቀጥሎ እኔ አርግዢ ነው ብለሽ ተፈ እሺ አሁን ሌላው አስወጪ አሳስቦ ነው ወይስ ምንድነው ማወቅ ይፈልክበት ችግር የለውም ማወቅ ነው ይፈልክ እርግጠኛ ባልሆንክበት ቀርቶ በልውልም ሪስክ ልውሰድ ብላ ደረትን ነፍተ አውርታ አታውቅም ዛሬ ላይ ብላ አክተር ያጣውት እሺ ብዙም ሰው በቴክስት ምናምን እያስጨነቋት ነው እናንተ ማወቅ ትፈልጋላችሁ ምናምን እኔም ማሳወቅ ግዴታ የለብኝም ስለሚያስጨንቁ ሰዎችም አይመለከተኝም ማንንም ይፈልጋችሁት ሁሉ ስለዚህ ከተጽናኛ አንቺ በነገራችን አንቺ እንደዛ እንዲሆን ነው የምፈልግ እናንተ እንደናንተ ነው ሌላ ነገር አሳስቧችሁ ነው ወይ አሳስቦ ነው ከሌለ በዚህ ላይ ልክ ስራዬ ብላችሁ የተረሳ ብላችሁ ያሰባችሁት ነገር ተጨንቃችሁ መጣችሁ አጣውሩ ነው እኮ መጠየቅ ነው እንፈልጋለና ነገር ልንገርሽ እንቅቀት አቀኛለሁ እኮ ዛሬውን ሄደ ተረጋጋ በሙሉ ኮንፊደንስ እኮ አሳዩ ግን አንተ የሆነ ምንድነው ለኔ ያሳይሽ ነገር የለም እዚህ ቅርብ ቦታ አንተ የምታምንበት ቦታ እንሂዳልኩ ግን ነው ማስፈር ነው እንደዚህ እኮ አሁን እንሂዳ የምትላሴት አይደለም ጠንቀቀት አቀኛለሁ እኔ እንዳንተ አይደለም እኔ ማድረግ ግዴታ የለብኝ ነው ሩታ ወርጋጥ ወጥነትን እያሳየ እኔን ጋጥ ወጥልትን እሺ ትርፎሪ ባና ግን ከዚህ በኋላ በእናትህ አትጥራኝ ወደዛ አሰላሙ አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖችም ሰላም ብያለሁ እንዴት ናችሁ ደህና ናችሁ ዛሬ እንግዲህ መልሼ መጥቼላችኋለሁኝ ለምታረጉልኝ ነገር በጣም አመሰግናለሁኝ ቪዲዮ ፓራሪ እንዲወጣ ላይክ እያረጋችሁ ዛሬ በጣም አስደስታችሁኛል በጣም ነው የምወዳችሁ ፋሚሊ እናንተ ባትኖሩ እኛ ሚዲያ ላይ ያለን ሰዎች ምንም አካውንታችን ምንም ፋይዳ የለውም ብቻውን ግን እናንተ እንደናንተ አይነት ንጹህ ወደስ ስላለኝ በጣም አመሰግናለሁ ያው እንግዲህ የምታዩት ያው ቡታጀራ መጨምላቃ ዩቲዩበሮች በላይ ብለቅቄላችኋለሁ ዛሬ ሲወያዩበት የነበረውን ደሞ አሁን ያቺኛይቱ እርግዝና ውሸት ነው መሰል የሩታን እርግዝና ለማጣራት መተዋል ይሄ ምን ትሉታላችሁ እንግዲህ ይሄ ሚስቱን ሁለተኛ ልጅ ነው ያረገዘችው ሁለተኛ ልጅ እውነት ነው ውሸት ነው ብሎ መጠየቅ ማለት ይሄ ውርደት አይደለም እንዴት ነው የሚጠይቃት ሚስቱ አይደለች እንዴ ሚስቱ ብታረግዝ ነውር ነው እንዴ ከአንዲት ከጓደኛ ከሚላት ከቪዲዮ የምትሰራ ሴት እንኳን አረገዝኩ ስትለው ሆዷ ላይ ሄዳች ሲለጠፍ አይታችሁታል ይሄ ነው የሚያስተምረን ይሄ ነው ትክክለኛ ማንነት አለው አብርሽ ብላችሁ የምትሉት ደሞ እሱ አይደለችም እየፈለገችው እየጫረ የሚሄደው እሱ እንደሆነ ዛሬ ቪዲዮ ላይ ማየት ትችላላችሁ እሱ የራሷን ህይወት ለመጀመር ተፍተፍትል እሱ ነው እየሄደ እየደወለ የሚጠራት የሆነ ነገር ሲፈጠር እሱ ነው ወደሷ የሚሄደው ሲዛሬ ምን አላችሁ ስትማታ የተሳደባችሁ ሰዎች በእውነት ነው የምላችሁ ሴት ልጅ አትሳደቡ እሱ ሲጀመር አስተሳሰቡ ምንም ትክክል አይደለም ታይምሮ ጋር አይደለም በእውነት ነው የምላችሁ አንድ ወንድ ልጅ ታማኝ ወንድ ልጅ ሚስቱና ልጁን አክብሮ ይኖራል በእውነት ነው የምላችሁ እነሱ ስራቸውን ነው የሚሰሩት ድራማቸውን እያጣጣፉብን ነው እናንተ ቲክቶክ ላይ እውነተኛ በቃ ቁርቁር ብላችሁ ስትሰዳደቡ እኔ በጣም ነው የሚገርመኝ አንዳንድ ጊዜ ማለት እኔም እኮ ስሜታዊ ሆኜ እናገራለሁ ነገር ግን አንዳንድ ጊዜ ኧረ ራስን መሆን እኮ ጥሩ ነው እነሱ ዶላር እየቆጠሩ ነው ብር ነው በቃ ዶላር ላይ ነው ያሉት አሁን ዛሬ መልሶ ትናንት ከህይወቴ ውጪ ባጠገቤ እንዳትጂ ያላትን ሴት ማለት ነው የልጁን እናት ዛሬ ሳያፍር መጥቶ እርግጠኛ መሆን እፈልጋለሁ ካንቺ እርግዝና ልጅ ያለኝልኝም ማለት ምን ማለት ነው ከሚስቱ በተይቀደም አልፈልግም ልመርመር ስትለው እምቢ ብሎ ተነስቶ ሄደ አልፈልግም ብሎ ራሱን ሳያምን ሄደ ዛሬ ደግሞ ችኛይቱ እኔ ፈርቻለሁኝ ቴክስት እየደረሰኝ ነው ሩታ እርግዝና እውነት ነው መሰለኝ እውነት እስከሆነ እሷ ምን ልታረገው ነው ልተውላት ነው የሷስ ልጅ አይደለም የያዘችው ነው የሷም ውሸት ነው የሷም ፕራንክ ነው እንደዛ ነው በቃ የሚመስለው እሷም ጨዋታ ነው እችም ጨዋታ ነው ያዝሉት ማለት ነው በሌ ህፃን የሩታ እርግጠኛ ነኝ የዛን ጊዜ ሰክሮም ስለነበረ እንደምታረግስ 100% እርግጠኛ ሆነን ማውራት እንችላለን እችኛይቱ ግን የቀመመችው ሴራ እሱን ስላሳሰረው ለዛ ማጥፋፊያ ነው ይሄን ነገር የቀሰቀሰችው ብዬ አስባለሁ በጣም አደገኛ ሴት ናት ሄርሜላ ማለት ነው ነገሮች እንዲበርዱ አትፈልግም ማጋጋል ትፈልጋለች ሩታ አሁን
እንደማይጠቅማት እንደማይረዳት በሷ ጎን እንደማይሆን በጣም መጥፎ ወንድ እንደሆነ ስለተረዳች እርግዝናዋን ለራሷ በቃ ይዛ ወልዳ ማሳደግ ነው የፈለገች። የሚረዳ ወንድ ስላልሆነ እሷ ራሷ በቃ እርግዝናዋን በራሷ ለመወጣት ስለፈለገች ዝም ብላለች። አሁን እኮ ከህይወቷ እኮ ብዙ ሰው አባራለች ሩታ። ለምን ራሷን ስለምታውቅ ማለትም ሰው ልጅ እርጉዙ ነው መቼም ከሌላ ሰው ፍቅረኛ ይዝም አሁን እንግዲህ ነፃ ይሄ ማነው ስሙ ደስታ የሚባለው ሰው አሁን ይሄው አጠገቧ የለም። ለምን የሌለው ምንድነው? እሷ ነፃ ስላልደለኝ እርግጠኛ እንደዛ ነው። በቃ ነፃ ብትሆንማ ካሽቃብጥ ነበረ። እሱን አትፈራም ነበር። የምትፈራው ግን ራሷ ነፃ ካልሆነ እርጉዝ ሴት ከሌላ ሴት መቼም ታገባለች ብለን አንጠራጠርም። ምናምን ነውር ነው። በሀገራችንም የራሷን ካላትን ነገር ራሷ ወልዳ ነፃ ሆና ካልሆነ በቀር ልጅ ይዞ ወደ ሌላ ነገር አይገባም። አሁን ሩታ ትክክለኛ እርግጠኛ የሚሆነው እሷ ራሷን ጠብቃ ከአብርሽ ጋር እየሰራችም ሆነ ከሌላም ሰው ልጆቿን ለማሳደግ ነው እንጂ የወሰነችው እሱን ለመመለስ አሁን እየታገለች አይደለም። ሀቂቃ ነው የምላችሁ። ለምን አይመለስም? ታውሯል እሱ ለምን እየወለደ እየጣለ ከዛም ነው መስራት የሚፈልገው። ሩታ አሁንም ደግሞ እኔ በምፈልግ ሰዓት ሲጀመር የምርመራ እኮ ግዴታ የለባትም መቼም 9 ወር ቂጣ አይደለም ዝም ብሎ እንትን አይልም። ልጅ እኮ ይገፋል። ሲገፋ እውነቱ ማወቅ ይችላል። ለምን ትመረመራለች? ሲጀመር ምርመራው ምንድነው? ካሷ ያረገዘችው ከባሏ ከውሽማ አይደለም። እኔ በጣም እኮ አስተሳሰባቸው በጣም ዜሮ እንደሆነ የምታውቁት ማወቅ ፈልጋለሁኝ። ብዙ ሰው ቴክስት እየጻፈልኝ ነው ሩታ እርግዝና እውነት ነው ተብሏል። ይሄን ካመነች ሰው ባል ላይ ምን ትሰራለች? ባለ ትዳር ወንድ ላይ ምን ትሰራለች? መረጋጋትና ራሷን መንከባከብ አትችልም ሄርሜላ? ራሷ ናት እየተዋረደች ያለችው። አብርሽማ ወዳ ፈቅዳ ስለምትከተለው ደስተኛ ነው። አሁንም እየለመናት ያለው አሁን ሄርሜላ እንዳትነጠለው ነው። እውነት ገብቷት ማለት ነው። ሄርሜላ እውነት ገብቷት አብርሽ እንደሚሆን አያችሁት አይደለ? እውነቱን ስለሚያውቅ አንቺ በቃ የሰው ወሬ እንዳሰሚ ከጎኔ ሁኚ፣ ነገሮች መጋፈጥ አለብን፣ እንዳትሸሺ። ይሄ እኔና አንቺ መለያት በሰው ልጅ ቂጣ ነው እንደ ልጅ እኮ ነው የተረገዘው። እንዴት ነው የሰው ልጅ ደግሞ አንዴ ተተዋደደ እኮ እሳት ቢነድብኝ እኔ አሁን አንድን ሰው ከወደድኩት ማን ነው የሚለያየኝ? ሰው ልጅ ምን አቅም አለው? እኔ ከወደድኩት እና እሱ ከወደደ ከተማመን እኮ ማንም ሰው ያጨበጨበ ፍቅር ውስጥ በእውነት ከፈጣሪ በቀር ሰው ልጅ አይደለም የሚያፈርሰው። ፈጣሪ ለምን የማይፈልገው ትዳር ውስጥ ከገባችሁ ሰበብ ነው የሚፈልገው። ለምን ወይ በገንዘብ ወይ የሆነ ነገር ወይ አረካት አይታችሁ ገብታችሁ አረካቱ ሳያስተዳድራችሁ ሲቀር የምትወጡት ማለት ነው። ገንዘብ አይታችሁ ያ ገንዘብ ሲያልቅ የምትወጡበት ዝም ብሎ ላይፍ ማለት ነው። ይሄ ግን ልጅ የሚወለደው ዝም ብሎ አይደለም። ሩታ ደግሞ ከባሌ ነው ልጅን አለ ወንድምና አለ እህት ማሳደግ አልችልም ብላ ካረገዘኝ ማለት